እንግዲህ በተመለከታችሁት መልኩ እህቶች እንዴት እያበደች እንደሆነ ልጅቷን አይታችኋል። እና ሺህ ዓመት ብኖሩ አረቦችን ማመን የለባችሁ እውነት ለመናገር ማለት ነው። እንግዲህ ይቺ ላይ እየተበሳጨች ያለችበት ምክንያት ምንድን ነው? ልጅቷ የወንድ አክት አላትና ግን ከዛ ቤት 6 ዓመት ነው የሰራችው። 6 ዓመት ስትሰራ አንድም ነገር ተናግራት የማታውቀውን እንግዲህ በ6 ዓመት በኋላ የሆነ ሸክኬሽ አለሁና ብላ ወንድ ማለት የሚፈትሹ አሉና አስወልቀው ምናምን እንደዚህ። ስለዚህ እነሱን አስመጥታ እንግዲህ ተፈተሽ ትላታለች። ለምን ስትላት በቃ ፈርችሻለሁ ወንድ ይመስለሽኛል። እንግዲህ አስቡ ከ6 ዓመት በኋላ እና ለዛ ነው እንደዚህ እያበደች ያለችው። እና ምንም ያክል እነሱ ይሸውዳቸዋል። እናንተ እንደ ልጅ ናችሁ፣ እናንተ ቤተሰብ ናችሁ፣ እናንተ በቃ ብዙ ነገር ነው የሚያሽቃብጡት። እና ሲያሽቃብጡ ቢሆን ወርቀታችሁን ጠብቃችሁ ስሩ። እነሱ አይታመኑም። በቃ ሁሉ ነገራቸውን አታውሩ፣ በጣም አትቅረቧቸው። ገብቷችኋል አይደለ? እንኳን የነሱ ዜጋና የራሳችን ዜጋ ራሱ ብዙ ከቀረብናቸው ይኸው ችግር ውስጥ እየከተቱና ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ይህ ቪዲዮ እንግዲህ በተለይ አዲስ ለሚመጡ እህቶች እንዲደርሳቸው ሸር እያደረጋችሁ አድርሱላቸው ማለት ነው። ብዙዎቻቸው ያው ጸባያቸውን እንደነገርኳቸው የሰው ሊያብራችሁ እየኖራችሁ ማታውቁታልና ምንም ያክል አመት ብትኖሩ እነሱ አይታመኑም። በቃ ከዞሩባችሁ በደቂቃ ውስጥ ነው የሚዞሩባችሁ ማለት ነው። በጣም ከባዶች ናቸውና እንግዲህ የምታዩቸው እያያችሁ ነው። አንዳንድ ሰው ከመጀመሪያው የማያቀርቧችሁ ጨቅጫቆች፣ መከራ የሚያወርዱባችሁ በጣም ብዙ ሰዎች አሉ። አንዳንዶቹ ደግሞ ደህና ይመስሏችሁና እንግዲህ አስቦች ላይ 6 ዓመት ስትኖር ወንድና ሴት ናት ብላ በሴትነቷ እያሰራቻት ነበር። የወንድና የሴት ጥርጣሬ ሳይኖርባት 6 ዓመት አሰርታ እንደገና እንግዲህ እርግጠኛ ነኝ የሆነ ነገር ተጣልተዋል ማለት ትችላላችሁ። እና ለዛ ይመስለኛል አሁን ላይ እንግዲህ ተፈታሽ ብላ እንደዚህ ያሳበደቻት ማለት ነውና አንዳንድ ሰዎች አሉ በተፈጥሯቸው ወንድ ሁነው ወንድ እንኳ ሴት አክት ያላቸው ራሳቸው ካላስተካከሉት ብዙም አይቻላቅም። ግን ሴት ሆነው የወንድ አክት ያላቸው አሉ። አረማመዳቸው፣ ከኋላቸው፣ ትከሻቸው የሆነ ፊዚካሊ መልካቸው፣ በዛ ላይ ደግሞ ራሳቸውን እንደንትን እነሱ ያኔ አለባበሳቸው ልክ የወንድ እንትን ሲጨምሩበት ለካ ወንድ የሚመስሉ ሰዎች አሉ። እና እኔ ብዙ ልጆች ዱባይ ገጥሞኛል። የኛ የአዲስ አበባ ልጆች ናቸው። ግን 2 አግኝቻቸዋለሁና እነሱ በቃ እና ማለት ነው ሁለቱም በቃ የሚመስሉት በቃ ከኋላቸው አረማመዳቸው፣ ፊታቸው ላይ የሚለብሱት ልብሱ ሁለቱም በቃ ወንድ ነው የሚመስሉት። የሚገርማቸው ነገርና ግን እንደነገርኳቸው ከመጀመሪያው ስታመጣት እቺ ሴትዮ ወንድ ነው ሴት ብላ እኮ መጠየቅ ወይም ደግሞ ቸክ ማስደረግ ትችላለች። በዛ ሰዓት ቢሆን ልጅቱም አይከፋትም። ለምን የራሳችሁን ማንነት ስለምታውቁ የዛኔ ምንም ነገር ቢሆን ችግር የለውም። ይቺ ሴት ግን 6 ዓመት ድረስ እነሱ ጋር ሰርታ እንግዲህ በ6 ዓመቷ እንደዚህ አይነት ነገር ስትላት በጣም ተናዳለ። እኔ ያው የወንድ ምስል ያኔ እንደ ወንድ ነው የምመስለው፣ ነገር ግን እኔ ወንድ አይደለሁም ብላ እንግዲህ አይታችኋታል አውልቃየ እንትን እያለች ማለት ነውና በጣም ያሳዝናል። ስለዚህ እህቶች ብዙዎቻችሁ እንዲህ አይነቱን ነገር አሁን ሲሏችሁ እውነት ይመስላችኋል። ብዙ ነገራችሁን እንትን ልትሉ ትችላላችሁ። አትመኗቸው በደንብ ማለት ነው። በዛ ላይ ደግሞ ደሞዝ ሳትቀበሉ ማለት ነው። የሰው ላይ 1 ወር አለፈ፣ 2ኛ ወር ታገሷቸው። ከ2 ወር በላይ ግን የሚሏችሁ ከሆነ በፍጹም ከዛ በላይ አትስሩ። ለምንድን ነው እነሱ መስጠት ከፈለጉ 1 ወር ለኛ እኮ ደሞዝ አጥተው አይደለም ስንት ሺህ ብር እስከ 60 ሺህ እስከ 70 ሺህ 20 ሺህ 30 ሺህ ነው የሚከፈላቸው አይደለም። ለኛ ለ1 ሺህ ብር ለ2 ሺህ ብር እኮ አጥተው አይደለም። ነገር ግን አለብኝ ብለው ስለማያስቡ ነው። ስለዚህ እናንተም ደግሞ አለብኝ ብላችሁ እያሰባችሁ እየሰራችሁ 24 ሰዓት እግራችሁ እየተቃጠለ ኩላሊታችሁን እያሳመማችሁ እየሰራችሁ ብር ካልተከፈላችሁ ፋይዳ የለውም። አንደኛ በኮንትራት የምትመጡ ልጆች ያንን ኢንቲፋቅ አድርጋችሁ ነው የምትመጡት። አሁን ላይ ህጉ ደህና ነው። ስለዚህ 1 ወር አልሰጧችሁ እናንተ መናገር ያለባችሁ እንደዚህ ምናልባት አንዳንድ ሰዎች አሉ አገራችን እንኳ የሆነ በቃ ኢትዮጵያ እኮ ዝም ብሎ ነው ምናምን ብሎ የሆነ ነገር ሲያዩና ያው ውርቀት ይመስለንና አረኛ ችግር የለብንም አለን ምናምን እንላለን። ግን እዚህ ጋር ለመስራት ስትፈልጉ እዛ ልጅ እንዳላችሁ ቤተሰብ ታማሚ በሽታ ያኔ ሰው እንዳላችሁ የምታሳክሙት የጀመራችሁን ነገር ካለ በወርቦር እንደሚያስፈልግ እንደዚህ አይነት ችግሮችን ነገር ለነሱ መናገር አለባችሁ። ለምን ብራችሁን አስፈላጊ ነው። እኔ አሁን በወርቦር መቀበለው ብሬን እቁብ አለብኝ ብዬ ነው እቁብ አለብኝ ብዬ ልክ በቃ በወር ላይ ላዝም ነው ለተራ 1 ቀን ካለፈ ራሱ መጥቷል፣ ሹፌር መጥቷል ልሰጥ ነው ብሮን አምጭልኝ ብዬ ነው ሪካርድ ማድረግላት ስራ ስትመለስ። እንደዚህ አይነት ነገር አለብኝ ካላላችኋቸው ከባድ ነው። ገብታችኋል?
የሆነ ነገር እንዲህ ያለን የምንሰራዋለን እያላችሁ ብራችሁ መቀበል አለባቸው እንጂ ብዙ ወንድሞች እንኳን ሴቶች አሁን ብዙ ወንድሞች በበረሃ ላይ እየተበሉ ነው ያሉት። 6 ወር 7 ወር ሳይሰሩ እንግዲህ ባለፈው አይታችኋል። ያን ልጅ የ7 ወር ደመወዝ ሳይሰጠው ጭራሹን በዱላ እንደ በሬ እየቀጠቀጠ ብሬክስ ደርሶ ያወጣው ላይ ማለት ነው። አሁን ላይ ግን ከዛ ወዴት ነው የገባው? ጥሩ ደረጃ ላይ ደርሰው ወደ ሹፍርና ገብቷልና በፊትም የመጣው በዛ ስራ ነበር። ነገር ግን እናንተ እንደዚህ አይነት ነገሮች እንዲሁም ደግሞ አሁን ላይ ሶሻል ሚዲያ መረጃ እንደምታወጡ ስለሚያዩ ስልክ ሊቀሟችሁ ይችላል፣ ምን ይላል። ነገር ግን እናንተ ቀስ ብላችሁ የሆነ ነገሮችን ማስረጃ ማስቀመጥ አለባችሁ እና የሆነች ላይ በዚሁ አጋጣሚ ምን ተፈጠረ? 2 አመት ሰርታ ወረቀቷም ሳይሰራላት ብሯንም ሳትቀበል እናሰራልሻል እያሏት የ2 አመት ደመወዟን ትታ ትወጣለች። ከዛ እንደወጣይ ሰውየው ብሎክ ያረጋታል። ብሯንም ሳይሰጣት እንደገና ወረቀቷም ይቀማም አልተሰራላትም። ኤምባሲ ስትል ደግሞ ገፍትረው ያወጣታል። ለምንድን ነው ያወጡበት ምክንያት? እንዴት ይሄን ሁሉ 2 አመት እየሰራይ እስከ ዛሬ ሳትናገር ሳትመጣ ዛሬ ላይ እንዴት ትመጣለች? እስከ 2 አመት ተቀምጣ እና ያን ሰው ብሎክ አርጓታ ጣፍታለች ከኔ ብሎክ አርጓል ካላት ምንም ማድረግ አትችልም። እና እንግዲህ አስቡ እናንተ ይሄን ያክል ወር መጠበቅ የለባችሁም። ነገርኳችሁ። በቃ 1 ወር የለኝም ብለው ራሱ ወዲያ ኑር አለብን እንዴ ነው ብለው ችግር የለም። ለሁለተኛ ግን እንዲሰጧችሁ ማስደረግ አለባችሁ። ከዛ በላይ ግን ብትሰሩም ፋይዳ የለውም። እናንተ እጃችሁን፣ እግራችሁን፣ እጃችሁን፣ ኩላሊታችሁን በሽተኛ ሆናችሁ ብርዱ ፀሐዩ ሳትወል እየለፋችሁ 24 ሰዓት ካልተሰጣችሁ ምን ይሰራላችኋል? ዙሮ ነገ የማይሰጧችሁ ከሆነ እኮ ብትለፉም ለፍታችሁ ነው እንጂ መቃሩት የበለጠ ነው የምትጎዱት። ነገር ግን የ1 ወር የ2 ወር ሳይሰጧችሁ ወታችሁ ሌላ ብትሰሩ ሀታ ሀዛ ባነሰ ደሞዝ ብትሰሩ ምንም ችግር የለውም። ምክንያቱም እንደው ከመሆን ይሻላል። የዲያ ልጅ ያዘውን ይዞ ነው እንትን የሚለው ማለት ነው። እና ያን ይመስላል። ሁላችሁም ተጠንቀቁ። ስለዚህ ወንዶቹ ራሱ እየተቀሙ ወንዶቹ ራሱ እየተቀጠቀጡ ያያችኋቸው ነው። ሰው ሀገር ላይ ስንኖር ወንዱ እንደ ሴቱ ነው የሚሰራበት አጋጣሚ አለ። ለምን? ለመኖር ሲባል ማለት ነውና እንግዲህ ትናንትና አረብ የገደለውን ወንድማችንን አይታችሁታል። መጀመሪያ አካባቢ ላይ በጣም ይቀላለዱ ነበር። አይታችሁት ከሆነ ቪዲዮውን እኔ እኮ የሚገርመኝ ነገር እዚህ ሀገር ጥልቆ ይዘው የሚመጡት ለምንድን ነው እኔ ጥያቄ። ጥልቆ በቃ ስኪን አሁን ካላስ ይዘው መተው ጅዳ ላይ ራሱ እስከ መሸጥ ደረጃ ደርሰዋል። እንግዲህ አስቡት። እኔ ለምን እንደው አላውቅም። ይህ እኮ በሌላ ወይ በቦክስ ቢሆን በግብ ነገር ቢሆን እኮ ሰው እስከ መጥፋት ደረጃ አይሆንም። ያኔ በዛ ደረጃ እንኳን ሰዎችን ትንሽ የማታርጋችኋቸው ከሆነ ያው በተመታችሁበት ትታሰራላችሁ፣ በመታችሁበት እንጂ ሰው የገደለ ሰው እዚህ ሀገር ላይ ታውቃላችሁ፣ ሰው የገደለ ሰው ይገደላል። የማንንም ህይወት ካጠፋችሁ እናንተ ማጥፊያችሁ ነው። ስለዚህ ይህን አታስቡም እንዴ? በእናንተ ውስጥ የሚኖር ቤተሰብ እኮ አላችሁ። እናንተን የሚኖርላችሁ ሰው አለ፣ ሚስት አላችሁ፣ ልጅ አላችሁ፣ በቃ የሚጓጓ ቤተሰብ አላችሁ። ህይወታችሁ አያሳስባችሁም። ዛሬ ላይ ዝቅ ብለን የምንሰራው ነገን ለመኖር አይደለ እንዴ? ስለዚህ ለምንድን ነው ዛሬ ላይ ቁማችሁ ስለ ነገ ማታስቡት? በሌላው ነገር አፈር እየጋጥን የምንሰራው ነገን ብለን ነው። ዛሬማ እኮ ካላስ እየኖርነው ነው አይደለ? እየተቃጠልንም እየታመምንም እየወደቅን እየተነሳን እየኖርነው ነው። ዛሬ የምንረፈው ነገ መሆኑን ካወቅና ለምናደርገው ነገርም ደግሞ ጥንቃቄ ማድረግ አለብን። እኛ ስንኖር ነው አይደል ሁሉ ነገር የሚኖረው። እኛ ከሌለን እኮ ሁሉም ነገር የለም። ያገሬ ልጆች ምን ሆናችሁ ነው? ራሳችሁን ጠብቁ። አሁን ይሄ ልጅ እሱ በገደለው እንግዲህ ተፍትሽ አሁን በየቦታው እሱ ከመጎዳቱ ቤተሰቡ ከመጎዳቱ ላይ አሁን ሌላው መስኪን ራሱ ስራ ፈቶ የተቀመጠው ሁላ የሰው ብድር ያለበት ሊኖር ይችላል፣ በሽተኛ ሊኖር ይችላል፣ በየቦታው ማለት ነው። አሁን ላይ በቃ ቤት እየተሰበረ ስንቶቹ እየታፈሱ መሰላችሁ ያሉትና ለምንድን ነው ለነገ ማታስቡት? ሁሌም ነገን ካላሰባችሁ እኮ መልፋትም አያስፈልግም። ሌላ እኮ ማንም ሰው ቆራሽ እንጀራ አላጣም። ሀገሩ በልቶ እኮ ማደር ይችላል። ግን የተሻለ ነገር ብለን እስከመጣን ድረስ ሁሌም ቢሆን አመለካከታችንን የተሻለ ማድረግ አለብን። ሸይጣን በመጣብን ቁጥር አውዝ ቢላሂ ብለን ነገሮችን ለማስተካከል መሞከር ሶብር ነው። በዚህ ምድር ላይ ለማንም የተሰጠው ነገር ቢኖር ከምንም በላይ ሶብር ነውና አላህ ለሁላችንም ሶብር ይስጣን። አላህ ከመጥፎ ነገር ይጠብቀን። ዱዓ ጸሎት አድርጉ። በየእምነታችሁ ሀገራችንን ሰላም ያርግልና እና ይሄ ቪዲዮ ስለሚጠቅማቸው ለሁሉም ሸር እያደረጋችሁ አድርሱልኝ። አብራችሁ ነበርኩት ይቡ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ 7